ሰላም ልጆች፣ ዋና ዋና ቀለማትን ልነግራችሁ ዛሬ መጥቻለሁ። እነማን ናቸው እነሱ? ቢጫ 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 ሰማያዊ ሰማያዊ ቀይ 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 ቢጫ 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 ሰማያዊ ሰማያዊ ሰላም ልጆች እንዴት ናችሁ? ሊዲያ እባላለሁ። ዛሬ ስለ ቀለማት ልነግራችሁ ነው። እናንተ በአካባቢዎች ላይ ምን አይነት ቀለሞችን አይታችሁ ታውቃላችሁ? አረንጓዴ ቅጠሎች፣ ቀይ ልብሶች፣ ቢጫ አበቦች፣ ሰማያዊ ሰማይ እና የተለያዩ አይነት ከለሮች በአካባቢያችን ላይ አሉ አይደለ? እንግዲህ ቀለሞች ፕራይመሪ ወይንም ዋና የሚባሉ የቀለም አይነቶች አሉ። ሰከንደሪ ወይንም ሁለተኛ ተከታይ እና ተርሺያሪ እየተቀላቀሉ ቀለሞች የሚፈጠሩ የቀለም አይነቶች አሉ ማለት ነው። እንግዲህ የቀለሞች ሁሉ መነሻ ወይንም ፕራይመሪ ወይንም ዋነኛ ቀለሞች የሚባሉት ቅድም እንደዘመር ነው ቀይ፣ ቢጫ እና ሰማያዊ ናቸው። እነዚህን ቀለሞች በመቀላቀል ሌላ ሰከንደሪ ወይንም ተከታይ ወይም ሁለተኛ ቀለሞችን እናገኛለን። ስለዚህ እነዚህ ቀለሞች ሌላ ቀለሞችን በመቀላቀል የሚገኙ አይደሉም፣ በራሳቸው እንደዚሁ ሆኖ የተፈጠሩ ናቸው ማለት ነው። ግን እነዚህን በምንቀላቀል ጊዜ ሌላ ቀለሞችን እናገኛለን ማለት ነው። እሺ፣ ቀይ ቀለም ያላቸው ነገሮች በአካባቢያችሁ ላይ ምን ተመልክታችሁ ወይም ማስተውላችሁ ታውቃላችሁ? ቀይ ቀለም ያላቸው ወይም ቀይ ከለር ያላቸው እስቲ ዘርዝሩልኝ። ቲማቲም፣ ስትሮበሪ፣ የተለያየ ነገር። እንደውም ዞር ብትሉ በዙሪያችሁ ቀይ ነገር አታጡ አይደለ? እሺ፣ ቢጫስ ቀለም ምን ላይ አይታችሁ ታውቃላችሁ? የሙዝ ልጣጭ ላይ አይደለ? የሙዝ ልጣጭ ምን አይነት ከለር አለው? ቢጫ። እሺ፣ ሰማያዊ ቀላል ነው አይደል? ወደ ላይ ቀና ስንል ምን እናያለን? ሰማይ እናያለን አይደል? ሰማይ ደግሞ ሰማያዊ ከለር አለ አይደል? እሺ፣ ይሄንን ካወቅን ወይም ዋና ቀለማት የሚባሉት እነዚህ ሶስቱን ካወቅን በኋላ እነዚህ ሶስት ቀለሞች እርስ በራሳቸው ሲቀላቀሉ ምን እናገኛለን? እሺ፣ የመጀመሪያው ቀይ ከቢጫ ጋር። ቀይን ከቢጫ ጋር ስንቀላቅለው ምን አይነት ከለር የምናገኝ ይመስላችኋል? ብርቱካናማ ቀለም እናገኛለን። ብርቱካናማ ቀለም አይታችሁ ታውቃላችሁ አይደለ? እሺ፣ በጣም ጎበዞች። እሺ፣ ይህንኑ ቢጫ ከሰማያዊ ጋር ብንቀላቅለው ምን አይነት ከለር የምናገኝ ይመስላችኋል? አረንጓዴ። ልክ ናችሁ። አረንጓዴ ቀለም እናገኛለን። እሺ፣ አሁን ደግሞ እስቲ ቀይን ደግሞ ከሰማያዊ ጋር እንቀላቅለው ምን አይነት ከለር እናገኛለን? ሐምራዊ። ሁለተኛው ከለሮች የሚባሉት ደግሞ አሁን የዘረዘርናቸው ናቸው ማለት ነው። ስለዚህ እነዚህ ዋና ዋና ቀለማቶችንም ሁለተኛ ወይም ሰከንደሪ ተርሺያሪ በመጠቀም የምንስለውን ስዕል ማስዋብ ማሳመር እንችላለን አይደል? ከለር ከቀባን በኋላ ስዕላችን የበለጠ ቆንጆ ይሆናል አይደል? ስለዚህ ቀለሞችን ማወቃችን ለዛ ይጠቅመናል ማለት ነው። ቆንጆ ያማረ ጥሩ የሆነ ከለር ወይም ኮምቢኔሽን ያለው ነገር እንድናይ ይረዳናል ማለት ነው። ለዛሬ በዚህ በቃል ጥያቄዎችን አስቀምጥላችኋለሁ። ገብታችሁ እንድትሰሩ አበረታታችኋለሁ። ሰላም ሁኑ። አመሰግናለሁ።